አስካለ ዩቲዩብ ቻናል ከቸች ብላችኋለች በቪዲዮ ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥ ያላችሁ ከሀገር ውጭ ያላችሁ በየላችሁበት ሀገር ሰላም ፍቅር ደስታ አብዝቼ ተመኘሁላችሁ ፋሚሊዎች ሁላችሁ ማለት ነው። የዩቲዩብ ቻናል ተከታታዮች ፋሚሊዎች ሁላችሁ ዌልካም ብያለሁ። እንኳን ደህና መጣችሁ። ላይክ ሰብስክራይብ ኮሜንት ማድረጋችሁን እኔም ማበረታታችሁን እንዳትዘነጉ ማለት ነው። እና ይቀጥላል ቤተሰባዊነታችን ይቀጥላል ማለት ነው። እና አንድ ሁለት ሶስት ነገሮችን ሀሳብ ልስጣችሁ። ዩቲዩብ ብዙ ቦታ እሄዳለሁ፣ ብዙ ቦታ ሰፖርት እንደራረጋለን ማለት ነው። በነገራችን ላይ እሱ የሁሉ በቂ አይደለም። እውነት ለመናገር እስኪ አንድ ነገር ልጠይቃችሁ። ዩቲዩብ ቻናላችሁ እናንተ ዞራችሁ ሰብስክራይብ ካላደረጋችሁ እናንተ ዞራችሁ ሰብስክራይብ ካልተደራረጋችሁ በስተቀር ላይቭ ወይንም ቪዲዮ ስትለቁ አስካለ ዩቲዩብ ቻናል ዛሬ ቪዲዮ ለቃለች ብሎ የሚያይ የለም። እውነት ለመናገር ይሄ እውነቱ ነው። ይሄ እውነት ላይ እያያችሁት ያላችሁት አንድ እውነታ ነው። ሁለተኛ ነገር ደግሞ ለምንድን ነው የማይታይልን? እኛ አረብ ሀገር ያለ ልጆች ለምን ነው ቪዲዮአችን የማይታየው? ይሄ የኔ ጥያቄ ነው። እውነት ያልተመለሰልኝ እንዲመለስልኝ እፈልጋለሁ ማለት ነው። መልስልኝ አካል ባላቅ አይታይልንም። እውነት ለመናገር ለምንድን ነው የኛ ችግር ወይስ የምንድን ነው ችግሩ? አልገባኝም። እውነቴን ነው የምነግራችሁ። እና ዩቲዩብ የሚያስፈልገውን ነገር እያሰራን አይደለም። እስኪ ምን ትሉኛላችሁ? በዚህ አጋጣሚ ሀሳባችሁን በኮሜንት ላይ አስቀምጡልኝ። በመቀጠል አዳዲስ ዩቲዩበሮች፣ አዳዲስ የምትመጡ ዩቲዩበሮች አዲስ እየከፈታችሁ አሁን ላይ ሰብስክራይብ እያደረጋችሁ ያላችሁ ልጆች ጥንቃቄ ማድረግ ያለባችሁ መጀመሪያ ዩቲዩብ ቻናል ስትከፍቱ ቪዲዮአችሁ የ10 ደቂቃ ቪዲዮ መልቀቅ አለባችሁ ቻናላችሁ ላይ ማለት ነው። አንድ መጀመሪያ። ሁለተኛ ነገር ደግሞ 2 ደቂቃ ብቻ እየለቀቃችሁ የምትተው ልጆች አላችሁ። ሰብስክራይብ ሰው ሲያደርግላችሁ አዲስ ሰብስክራይብ ሰው ሲያደርግላችሁ እንዴት ያደርግላችኋል? አይቻልም። አዲሶች ቢያንስ የ10 ደቂቃ ቪዲዮ ቻናላችሁ ላይ መፖስት አለባችሁ፣ አፕሎድ ማድረግ አለባችሁ የመጀመሪያ። ሁለተኛ ነገር ደግሞ ጥንቃቄ ልታረጉ የሚገባው ዩቲዩብ ቻናላችሁን ስትከፍቱ ዩቲዩብ ቻናላችሁ እንደከፈታችሁ ዩቲዩባችሁ ትክክለኛ ዩቲዩብ ነው የከፈታችሁት እናንተ የከፈታችሁት ዩቲዩብ ቻናል ትክክለኛ መሆኑን መጀመሪያ ቼክ ማድረግ አለባችሁ። ገባችሁ? ለፍታችሁ ደክማችሁ ላይ ስትደርሱ ዩቲዩባችሁ ትክክለኛ ዩቲዩብ ካልሆነ ልፋታችሁ ከንቱ እንዳይቀርባችሁ ጥንቃቄ ልታረጉ ይገባል። አዲሶች ጥንቃቄ አድርጉ። አዲስ ዩቲዩብ ቻናል ከፈታችሁ የምትመጡ በጣም ብዙ ናችሁ። በዛው ልክ ሰፖርት አትደራረጉ። ለምን? እስኪ ሰፖርት አድርጉ፣ እኛም እናሳድጋችሁ፣ እናንተም እኛን አሳድጉ። ይሄ ነው የኔ ጥያቄ። ገባችሁ? እስኪ ሰፖርት እንደራረግ። አለቀ። ስደት ህይወት ከባድ ነው ታውቃላችሁ። ስደት ያላችሁ እህቶቼ በደንብ ጠንቅቃችሁ ታውቃላችሁ እንዴት እንደምንሰራ። ወጡልን አልወጡልን፣ ተመለሱብን አልተመለሱብን ብላችሁ እንደምትሰሩ ጠንቅቃችሁ ታውቃላችሁ። ሶ ለምን ላይቭ እንኳን ስንገባ ላይቭ እንኳን አንድ ሰው ላይቭ ስትሪም ላይ ሲገባ ስክሮል ያረጋችሁ የምታልፉ ልጆች ዛሬ እኔ ቤት አልመጣችም እሷ ቤት አልሄድም፣ እኔ ቤት አልመጣችም እሷ ቤት አንመጣም የምትሉ በጣም ነው የምትገርሙኝ። እኔ በወንፈል ይሄ እኔ እሷ ቤት መጥቻለሁ እሷ ለምን አልመጣችም እያልኩ ከማወራው ሰው አይደለም። በነገራችን ላይ እኔ በራሴ ነው ማደግ የምፈልገው። ገባችሁ? በራሴ ማደግ እፈልጋለሁ ስል ሰው ጋር ያደረስኩበት ቦታ ሰፖርት አደርጋለሁ። አለቀ። ስክሮሳር ማልፎ ቻናል የለም። ለምን አልመጡም ብዬ ግን እነሱን አልወቅስም። ለምን ስደት ህይወት ነው ያሉት፣ ስደት ቤት ነው ያሉት። አይመችም አውቃለሁ።
ገባችሁ? የማትረዱ ልጆች ሚሊዮን አላችሁ። እንደዛ አይደለም። ምላሽ አትጠብቁ፣ ከሰው ምላሽ አትጠብቁ። አለቀ። እናንተ የመሰላችሁን ደስ ያላችሁን ነገር አይምሯችሁ አድርጉ የሚላችሁን ነገር በትክክለኛው መንገድ ስሩ። አለቀ። ከዛም በኋላ ቀሪውን ተውት። መጣ አልመጣ ያዙ ተውት። ግን እናንተ ከተመቻችሁ በተመቻችሁ አጋጣሚ ሰው መጥቶ ሰው ኖቲፊኬሽን ሲገባላችሁ ያ ሰው ሰፖርት አድርጉት። ከእናንተ ሰፖርት ይፈልጋል። አለቀ። ምላሽ የምትጠብቁ ልጆች ሚሊዮን አላችሁ። የምር ምላሽ አትጠብቁ ከሰው። ትክክለኛ መንገድ እናንተ ይሄ ትክክል ነው አስካለ የምታደርገው ትክክል ነው ካላችሁ መታችሁ ሰፖርት አድርጓት። አስካለ ትክክል ካልሆነች እንለፋ ሳይሆን ጥፋቷን ልትነግሯት ይገባል። ገባችሁ? እኔ ካጠፋው አስካለ እዚህ ጋር አስተካክል 4 ነጥብ እንጂ አሁን ላይ በወንፈል አድርጋችሁታል። በወንፈል ዩቲዩብ ደግሞ አይሰራም። እናንተ እስኪ አስካለ ዩቲዩብ ብሎ ሰርች አርግቶ እሷን ብሎ የሚያይ ሰው እስኪ አንድ አምጡልኝ። የለም። እኔ ካልሄድኩኝ በስተቀር እኔ ቤት ማንም አይመጣ። 4 ነጥብ። ይሄ ነው ያለው ነገር። ይሄንን ነገር ማናመጣው? እስኪ ሌላዎቹ ላይ እዩት። ሌላ ዜጎቹ ላይ ቀጥ ብላችሁ ሄዳችሁ ህንዶች ላይ ሄዱ፣ እነሱ ቻናል ጋር ሄዱ፣ እንዴት ሰፖርት እንደሚደራረጉ። እኔ ቀናለሁ፣ የምር እቀናለሁ። እንደዛ ብንሆን ነው የምለው። ኢትዮጵያኖች ለምን እንደዛ አንሆንም እላለሁ። ቅናት፣ ይሄ ቅናት ማለት ይሄ በጣም ጥሩ ቅናት እኮ ገባችሁ? ይሄ የሚቀይር ቅናት ነው። እልህ ገብታችሁ የምታደርጉት ነገር ውጤታማ ያደርጋችኋል። ይሄ ሰው እንደዚህ ሲያደርግ ነበር፣ እኔስ ከምን አንሳለሁ? ከማን አንሳለሁ? መስራት ትችላላችሁ። አልችልም የሚል ርዕስ መስማትም አልፈልግም። ትችላላችሁ። አረብ ቤት መታችሁ ስትሰሩ ያን ውጣ ውረድ ያለፈ ጭንቅላት ዩቱብ መስራት አያቅተው። ዩቱብ መስራት አያቅተው። አንችልም፣ አንሰራም አትበሉ። ትችላላችሁ። በደንብ አቅታችሁ አረብ ሀገር ያለችው ልጆች ትችላላችሁ። እንቅልፋችሁን ዋጋ ከፍሉ። እንቅልፋችሁን 1 ሰዓት የምትተኙበትን ሰዓት ታውና ላይ ከው ኢትዮጵያ ስትሄዱ አሳድጋችሁት ኢትዮጵያ ስትሄዱ ጥሩ ነገር ትሰሩበታላችሁ እንጂ ተስፋ እየቆረጣችሁ የምትተው ልጆች እባካችሁ ተስፋ አትቁረጡ። መስራት ትችላላችሁ። እኔ ምስክር ነኝ። አለቀ። አትችይም፣ አትሰሪም፣ አታድግም ሲባል ላይቭ ላይ ወጥቻለሁ። ይሄው እንደምታዩት ናት አስካለ። የሚሰሩ ልጆች አንድ ነገር ደግሞ ነገራችሁ። እኔ ጋር በፊት አያን ግሩፕ ውስጥ አለሁ። ግሩፕ አይባልም እዚህ ላይ ግን ሰው ልበለው ችግር የለውም። እዛ ቦታ ላይ ስንሰራ በጣም ይሰራሉ ልጆች እውነት ለመናገር እና እሱም በጣም ይመክራል። በቃ ይመክራል። ገባችሁ? በጣም መልካም ሰው ነው። በነገራችን ላይ የኔ ቻናል እሱ ቤት ነው አክቲቭ የሆነው 4 ነጥብ። ከዛ በፊት አትችልም ተብያለሁ። ለምን? የቻናሌን ድክመት ስለሚታወቅ ማለት ነው፣ ስለማልሰራበት 4 ነጥብ። ግን እሱ ጋር ከመጣው በኋላ ከሱ ዩቲዩብ ቻናል ጋር ከሱ ቪዲዮዎች ጋር የሄድኩኝ 10 ሰዓት ስንደማመር መስልን በቃ ቻናሌ አክቲቭ ሆነ ማለት ነው። እግዚአብሔር ይመስገን። እግዚአብሔር ሰው ይጥልላችኋል። በነገራችን ላይ እናንተ ፈለጋችሁ አልፈለጋችሁም ሰው ይጥልላችኋል። 4 ነጥብ። ከዛ ቻናላችሁ ያድጋል ማለት ነው። ሶ ቪዲዮውን አላብዛባችሁምና መስራት እንችላለን። 4 ነጥብ። አሁንም ደጋግሜ 4 ነጥብ ነው የምለው እውነት ስለሆነ መስራት ስለምንችል መስራት እንችላለን። ገባችሁ? እንችላለን በሉ። ተራራውን ሜዳ ማድረግ ትችላላችሁ። ግን አንድ ከሆናችሁ ተባብረን በአንድነት መስራት መቻል አለብን። በህብረት ማለት ነው። በቃ አንዱ ከፍ ሲል
ለምንድን ነው እሱን በቃ ይበቃዋል እዚህ ጋር ስቶፕ የምትሉት? ስቶፕ የሚባል ነገር የለም። ዩቱብ ይቀጥላል። ስራ ሞን ይሆናችሁም አልሆናችሁም ስራው ይቀጥላል። ስለዚህ እንደዛ ነው መስራት ያለብን። መተባበር አለብን፣ አንድ መሆን አለብን፣ ሰፖርት መደራረግ አለብን። ይሄ ትክክለኛ ነው። ግን ትክክለኛ ዩቱብ ራሳችሁ ቪዲዮ ሲመጣላችሁ ያን ሰው ሄዳችሁ ኮመንት ላይክ ማድረግ መቻል አለባችሁ። ያኔ ነው እድገት የሚመጣ ማለት ነው። አንድ እንሆን ነው የምለው። በአንድ እንሆን። እውነቴን ነው የምነግራችሁ። አንድ ስንሆን ነው የሚያምርብን። በቃ ይሁን። እንዴት አድርጌ ልግለጸው? እውነት እኔ ጋር ያለውን ነገር እንዴት አድርጌ እንደምገልጸው አላውቅም። በቃ ማደግ አለብን። እስከ መቼ ነው ሰው ቤት? እስከ መቼ ነው ስደት? አይታችኋል ስደት ምን አይነት ነገር እያመጣ እንደሆነ፣ ሶሻል ሚዲያው ምን አይነት ነገር ውስጥ እንደሆነ እያያችሁ ነው ሰሞኑን ያለውን ነገር። ይሄ ነው ማለት ባልችልም፣ ግን ስለ ሁሉም ነገር በጣም ስደት እያስጠላል። እንቀራችሁ ጥሩ ጎንም አለው መጥፎ ጎንም አለው። እውነት ለመናገር ግን አሁን ላይ መጥፎ ጎኑ ነው እየበዛ ያለው። ስደት ከባድ ነው። የስደት ህይወት ከባድ ነው። የስደትን ህይወት የቻላችሁ ዩቱባችሁን ከፍታችሁ በስነ ስርዓት ሰርታችሁ ሞኔ አርግታችሁ ቻናላችሁን ወደ ሀገራችሁ ስትገቡ እንደፈለጋችሁ በነፃነት በሀገራችሁ ትሰሩበታላችሁ። እንስራ ነው የምለው። ለመስራት ዝግጁ የሆናችሁ እኔን ኮንታክት ማድረግ ትችላላችሁ። ዩቱብ በስነ ስርዓቱ መስራት የምትፈልጉ ከሆነ ጥያቄ ካላችሁ የምትጠይቁት ጥያቄ የፈለጋችሁን ጥያቄ መጠየቅ ትችላላችሁ። ስማርት ዩቱበሮች አሉ፣ እኔ ያገናኛችኋለሁ። ችግር የለም። ምንም አይነት ነገር አትከፍሉም። ገባችሁ? አንዳንድ ሰዎች ለመናገር ዩቱብ ውስጡ ያለውን ነገር ለመናገር የሚያስከፍሉ ቻናሎች አሉ። ግን ከዛ ነፃ የሆነ ትምህርት በነፃ ይሰጣችኋል። ሄዳችሁ ዩቱባቸውን ሰብስክራይብ ታደርጋላችሁ፣ ቪዲዮአቸውን ታያላችሁ፣ ትምህርት ትወስዳላችሁ። ከዛ ቻናላችሁ ላይ መጣችሁ ተገብሩታላችሁ። 4 ነጥብ። ይሄ ነው ያለው ነገር። አስካለ ዩቱብ ቻናልን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ሀሳብ አስተያየት እየሰጣችሁ ፈታ ብላችሁ ትምህርቱን ታዳምጣላችሁ። ትምህርት እሰጥበታለሁ፣ ጥሩ ነገር አስተላልፍበታለሁ። ወደፊት ጥሩ ዩቱበሮችን ዩቱቤ ላይ ጋብዛችኋለሁ። ጥያቄ ጠይቃችኋለሁ፣ ጥያቄ ጠይቁኛል፣ እንመላለሳለን፣ ትረዱኛላችሁ፣ እንተጋገዛለን። እኔ ብቻ ሳይሆን ከታች ያሉትን ልጆች ወደ ላይ ማምጣት ፈልጋለሁ፣ መርዳት ፈልጋለሁ። የምችለውን አክል እረዳለሁ። እኔ ያልቻልኩትን ደግሞ ወደሚችለው አካል አስተላልፋችኋለሁ። መስራት የምትፈልጉ እኔን ኮንታክት ማድረግ የምትፈልጉ ስልኬን አስቀምጥላችኋለሁ። በዛ ስልክ እኔን ማግኘት ትችላላችሁ። አብረን እንሰራለን፣ በአንድነት እንሰራለን፣ እንቀየራለን፣ እንለወጣለን። ስደት በቃ እንላለን። ስራ፣ ፍቅር፣ ደስታ ይብዛላችሁ። ሰላማችሁ ብዝት ይበልልኝ። አገራችንን ኢትዮጵያን ዳር ድንበሯን ፈጣሪ ይጠብቅልን። እኛም ባለንበት ፈጣሪ ይጠብቅልን። የዛሬ ቪዲዮ እዚህ ላይ ያበቃል ማለት ነው። መልካም ምሽት ይሆንላችሁ። ባይ ባይ።